እንደምን አላችሁ እንደምን ቆያችሁ ውድ የኖህ መርከብ ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን ደግሞ አንድ መልእክት ላጋራችሁ ስለወደድኩ ነው። በቅድሚያ መልእክቱን እናድምጠውና ከዛ የራሳችንን እይታ ደግሞ እንቀያየራለን። ወደ መልእክቱ ወሰዳችሁ። በቅድሚያ ኢየሱስ ሲደመር ምንም ነው። በቃ ምንም። አሁን እኛ ክርስቲያኖች እንዲህ ነው። ምንም አያስፈልግም። አቤት ያሶያታችሁ ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። በምክንያትና በመርህ ላይ የተመሰረተ አይደለም። በሳምንት 2 ጾማለሁ፣ አስራቴን እሰጣለሁ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ አለ። መጽሐፍ ምን አለ? ከሁለቱ ማን ጸደቀ አለ። ያኛውስ እኔ ኃጢአተኛውን ይደቃ ነበር አለ። አስራት ኢየሱስ ሲደመር አስራት ተበላ፣ መባ ተበላ፣ የሆነ ነገር ተበላ። ኢየሱስ ሲደመር ምንም ነው። የዘላለም ሕይወት እንግዲህ እንደሰማችሁት ነው። እኔ ሁል ጊዜ እንደምናገረው እግዚአብሔርን ከማመሰግንባቸው ምክንያቶች አንደኛው እንኳንም የቅድስት ቤተክርስቲያን የተዋህዶ ልጅ አደረከኝ ብዬ ነው። ለምን ካላችሁኝ እንዲህ ያለ የስተት ትምህርትን ከማመንና ከመቀበል ከማስተማርም ስለጠበቀኝ። እንግዲህ ግለሰቡ የተናገራቸው ንግግሮች ፈጽሞ መጽሐፍ ቅዱስ ላይ እውቅና ያላቸው ትምህርቶች አይደሉም። ምናልባት ስንሰማ መጽሐፍ ቅዱስን ይጠቅሳል፣ ግን እሱ የተረጎመበት መንገድ በጣም የተሳሳተና እንደውም አሁን ስናነበው ከመጽሐፍ ቅዱስ ጋር ተቃራኒ ነው። ፍርዱንና ሚዛኑን ለእናንተ ልተው። ግለሰቡ እንግዲህ የሚያስተምረው በዋናነት የትምህርቱ ዋና ነጥብ ሙሉንም ለመስማት ሞክሬያለሁ። 2 አስተሳሰቦችን ተማሪዎቹ ላይ ለመጫን። የመጀመሪያው ሀሳብ እንደሚታወቀው ፕሮቴስታንት ከምትቀበላቸው 5 ሶሎች አንደኛው ሶላ ግራሺያ ወይም ምንድነው በጸጋዎቿን የሚል ነው። ሁለተኛው ደግሞ ሶላ ፊዴ ወይም በእምነት ብቻ ነው የሚዳን። ሌሎች ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ሚስጥረ ቁርባን፣ አስራት በኩራት ማውጣት፣ መባ መስጠት፣ ምጽዋት መስጠት የሚሉ ጉዳዮች ስግደቱ ምኑን ጨምሮ ለድህነት አካል ሊሆኑ አይችሉም ነው። ሰው የሚድነው በማመን ብቻ ነው የሚል ነው። ግን እስቲ ግለሰቡ የጠቀሰውን ጥቅስ እስቲ እናንብበው። በዋናነት እንደሰማችሁት በመጽሐፍ ቅዱስ ውስጥ ጌታችን ሲያስተምር 2 ሰዎችን ምሳሌ አድርጎ አቅርቧል። አንደኛው ቀራጭ ነው፣ ሁለተኛው ፈሪሳዊ ነው። እና በዛ ዘመን እንደምታውቁት ይበልጥ ቀራጭ ወይም ግብር የሚሰበስቡ የሚቀርጡ አካላት በጣም በእስራኤል ዘንድ ይጸየፏቸው ነበር። ምክንያቱም ግብሩን እየሰበሰቡ የሚቀርጡት ወይም ያንቀረጥ የሚያወጡት ለጌቶቻቸው በቀኝ ግዛት ላይ ያዟቸው ለሮማውያን ናቸው። ስለዚህ ልክ እንደ ባንዳ ጭምር ይታዩ ነበር። ታዲያ ጌታ 2ቱን አቀረበና በምሳሌ አስረዳ። አሁን እሱ እንዳለው መባና ምጽዋት አያስፈልግም፣ አስራት በኩራት አያስፈልግም ለሚለው ሐሳብ ሳይሆን ታሪኩን ጌታ ያስተማረው ይልቁንስ በትዕቢታቸው ጻድቃንን የተናቁ የሚመስሉ ድሆችን በማህበረሰብ በጸይፍ ስራ ውስጥና በሌላ አካል ውስጥ ያሉትን እነዛን ለሚንቁ ለትዕቢተኞች ተግሳጽ ተብሎ የተነገረ ንግግር ነው። ይሄን ያልኩት እኔ አይደለሁም። ራሱ መጽሐፍ ቅዱስ ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ እንዲህ ይላል። በደንብ ስሙኝ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህም ሲል ይላል። ይሄ ምዕራፍ የተጻፈበት ዋና ዓላማ ምሳሌውን ጌታ የተናገረው አስራት በኩራት አያስፈልግም፣ ምጽዋት አያስፈልግም፣ መባ ያድንም ለሚል አይደለም ነው። ርዕሱን ነገረ ሉቃስ ምን ለሚሉ ራሳቸውን ጻድቅ ለሚያደርጉ ራሳቸውን በትዕቢት ኮፍሰው እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ ብለው ለሚታበዩ ለፈሪሳውያንና ለሰዱቃውያን ለአይሁድ ለማስተማር እንጂ ስለ ምጽዋት አላስፈላጊነት አይደለም። ከዚህ ይጀምራል የመጀመሪያው ጉዳይ። ጌታ ይቀጥልና እንዲህ ይላል ምሳሌውን። 2 ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነበር። ፈሪሳዊ ቆሞ በልቡ ይህን ጸለየ። እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኛና መፀኛ መንዝራ ወይም እንደ ሌሎቹ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሙሉ አስራት በኩራት አወጣለሁ አለ። ይሄ ሰው ጥፋቱ አስራት በኩራት አወጣለሁ ማለቱ አይደለም፣ ወይም አስራት በኩራት ማውጣቱ ስለነበር አይደለም፣ መጾሙን አይደለም ጌታ የተቸው። የሰውየው ትልቁ ጥፋት ምንድነው? ታበየ። እኔ እንዲህ ነኝ ብሎ ሁሉም በሚያውቅ በእግዚአብሔር ፊት እንዲህ አይባልም። ይሄ ክርስትና መርህ አይደለም። ቀጠለ። ቀራጩ ደግሞ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ያዋርዳልና ራሱን ግን የሚያዋርድ ከፍ ይላል። አሁን ይሄ ሰው ቀራጩ የተደነቀበት ምክንያት ስላልጾመ አይደለም፣ ወይም አልጾመምም አላለም ጭራሽ፣ ወይ ደግሞ አስራት በኩራት አላወጣም ስላለ ያንን ጌታ እውቅና እየሰጠ አይደለም።
የተደነቀበት ዋናው ምክንያት ኃጢአቱን አሰበ ነው። እውነት ነው። ክርስትናም የሚል ስለመጸወትክ ብቻ ደግሞ ትድናለህ፣ ንስሐ ስለገባ ብቻ ደግሞ አይደለም። ይህ ሁሉ ደግሞ ትሕትና ያስፈልጋል። አንድ ሰው ጾመኛ መሆኑ ያድነዋል። ነገር ግን ጾመኛ መሆኑ ብቻም ደግሞ አይደለም፣ ትሕትና ደግሞ መኖር አለበት። ጌታ ይሄን የተናገረበትን ምክንያት ሲናገር ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱን ግን የሚያዋርድ ከፍ ይላል። ጉዳዩ ስለ ትሕትናና ስለ ትዕቢት አንጻራዊ ምሳሌ ተደርጎ የቀረበ እንጂ አሁን ይሄ ግለሰብ እንደሚለው ምጽዋት አያስፈልግም አስራት የሚል ይሄ የሽሙጥ ወንጌል አይደለም። እኔ በጣም ማዝነው እንደ ቁጭ ብላችሁ በምትሰሙና በምታጨበጭቡ ሰዎች ነው። ሰው እንዴት የያዘው መጽሐፍ ቅዱስ መረዳት ያቅተዋል? እንዲሁ ለስንት ዓመታት ትውልዱን ወደ እሳት መራችሁት። እንደተባለው ግን እውነት መባ ማስገባት ለድነት አይጠቅምም? አስራት በኩራት ማውጣት ለድነት አይጠቅምም? ነዳያንን መመጽወት እውነት ለድነት አይጠቅምም? እንዲህ ቢሆንም አኖሮ ጌታ ባላስተማር። እስቲ ወንጌሉን እንመልከተው። እውነት መባ አያስፈልግም? ጌታ መባን ይቃወማል። ጌታ አስራት በኩራትን ይቃወማል። ጌታ ምጽዋትን ይቃወማል። እውነት ለድነት አይጠቅምም? ከአንድ መነሻ ልንገራችሁ። እስቲ ዝም ብላችሁ ተመልከቱ። የማቴዎስ ወንጌል ልውሰዳችሁ። ምዕራፍ 25 ቁጥር 35 ላይ ጌታችን በምጽአት ሲመጣ ለፍርድ ቀን ለፍርድ ሲፈርድብን ከሚጠይቀን ጥያቄዎች ውስጥ አንድም ቦታ ላይ ሶላ ፊዴ የለም ወይም በእምነት ብቻ የሚል ጥያቄ የለም። እንደውም ጭራሽ ጌታ የሚጠይቃቸውን ዝርዝሮች ስትመለከቱ አንድ ሰው በማመን ብቻ ሳይሆን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁ፣ ታርዤ አልብሳችሁ የሚሉ የምግባር ጥያቄዎች ናቸው። የምግባር ጥያቄ የትሩፋት ጥያቄ ለምን ይጠይቃል? በፍርድ እንኳን የምንጠየቀውን ጥያቄ ነው ዛሬ እንድንኖረው ቤተክርስቲያን የምታስተምራል። እስቲ ግን መባ አይጠቅም ለሚሉ ሰዎች አንድ ሁለት ጥቅስ እናንሳ። ለምሳሌ የማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሎ ተናግሯል። በደንብ ስሙኝ። ምዕራፍ 5 ቁጥር 22 ላይ ምን አለ? እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መባህን መጥተህ አቅርብ አለ። ጌታ ስለ ቂምና ስለ በቀል ነው እያስተማረ ያለው። በልብ ቂም ይዘህ ቤተክርስቲያን መጥተህ መባ አትስጠኝ ነው፣ መባ አታስቀምጥ። መጀመሪያ መባውን ቤተክርስቲያን አስቀምጥና ሄደህ ታርቀናና መባውን ወደ ውስጥ ታስገባለህ አለ። አሁን እዚህ ጋር ጌታ እንደውም ጭራሽ ጥብቅና የቆመው እኮ ለመባው ነው። መባ ባያስፈልግ ነው ለድነት ባይጠቅም ለምን ይሰብካል ጌታ? ወንጌሉ ስለምን ተሰበከ? የወንጌል አካል ለምን ሆነ? ጌታ ስንት ትምህርት እያለ አይ ካመንክ በቂ ነው ወንድምን ይቅርታ ብለው ከዛ ትጸድቃለህ አላለው። መባ ባያስፈልግ ክርስቶስ የወንጌሉ አካል ባላደረገው የቱ ጋር ነው ጌታ ወንጌልን ተጸይፎ ያስተማረው? ሌላም ልጨምርላችሁ። ለምሳሌ ያንን ሰው ጌታ ሲያድነው እውሩን ሰው ምንድን ያለው? ማቴዎስ 8:4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ አለ። ከዛስ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባሉ። በብሉይ ኪዳን መባ ያቀርቡ ነበር። በዚህ አጋጣሚ በብሉይ ኪዳን ሁሉ ነገር ተሽሯል የሚል መጽሐፍ ቅዱስ ትምህርት የለም። ይሄን በደንብ አስተውሉ። ጌታ ምን ብሏል? ሕግና ነቢያትን ልሽር አልመጣሁም። የተሻራል ያልተሻራል። ለምሳሌ መባ ማስገባት ለእግዚአብሔር ቤት አልተከለከለም። ዛሬም ቤተክርስቲያን መጽዋዕት ይዘን እንከታለን፣ ገንዘቡንም እህሉንም ሌላው። ስለዚህ ጌታ ለምን መባህን አስገባለሁ? መባ ርኩስ ከሆነ መባ ለድነት ተጻራሪ ከሆነ ለምን ጌታ አዘዘው? ስለዚህ መጀመሪያ መጽሐፍ ቅዱስ ማወቅ ይቀድማል ነው። ከዛ ባለፈ ግን እውነት አሁን እንደሚለው ይሄ ሰው ኢየሱስ ሲደመር ምንም ማለት ሊለን የፈለገው ምንም አይነት መልካም ስራ፣ ምግባር፣ ትሩፋት፣ ሌላም ትእዛዝ መጠበቅ አያድንም። እንደዛ ከሆነ ሮሜ 3:31 ላይ እስቲ እንሂድ። ሮሜ 3:31 ላይ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል። ሮሜ 3:31 ላይ እንግዲህ ሕግን በእምነት እንሽራለን? ጥያቄ ምልክት። አይደለም፣ ሕግን እናጸናለን እንጂ ይላል። ሕግ እምነት ስላለ እምነት ሕግን አይሽርም፣ ሕግም እምነትን አይሽርም። ሁለቱ አብረው የሚሄዱ እጅና ቀለበት ናቸው፣ ጣትና ቀለበት ናቸው። አትሽርም። ደግሞ አለው እንግዲህ ሕግን በእምነት እንሽራለን ነው ያለ። እምነት ስለመጣ ማመን ጥሩ ነው ማለት ሕግ አያስፈልግም ማለት አይደለም። እና የምትሰሙ ሰዎች እያስተዋላል። መምህራችን በሆነ ቃላት ያሰማልን። እንግዲህ የዘመናችን ፓስተሮች እንደዚህ ናቸው። እነዚህ ላይ ምንም አልጨመርም ለመናገርና እንደው መዘባረቅ ነው የሚሆንብኝ። ጥንቅቅ አድርገው መጽሐፍ ቅዱሳዊ በሆነ መልኩ ቆንጆ በሆነ መልኩ ነው መልስ የሰጡትና በተለይ ለፕሮቴስታንቶች ወንድሞች ይሄንን ሰምታችሁ ምንድነው ምላሻችሁ? አንዳንዴ እውነቱን መካድ አግባብ ነው ብዬ አላምንምና መጽሐፍ ቅዱስ እናምናለን ትላላችሁ። ኢቭን በ66ቱ ነው እንግዲህ ግን እዛው እናንተ እናምነዋለን ብላችሁ በምትሉት የመጽሐፍ ቅዱስ ክፍል ውስጥ እንኳን በዚህ መልኩ ነው ሐሳባችሁን እያጋራችሁ ያላችሁትና ፓስተሮቻችሁ ወዴት እየወሰዳችሁ እንደሆነ ቆም ብላችሁ ብታስተውሉ ጥሩ ነው ብዬ አምናለሁ። ግን እናንተን ፓስተሮች በተመለከተም እንደዚሁ ሌላ አንድ መልእክት ጨምርላችሁና ቆይታችን እናጠናቅቃለን። ቦርሳውን እንደዚህ ይዛ ከሆነ ቀበል አድርጎ
ቴብል ላይ ያደርገዋል። ተንበርከኪ ለወዲያው እስቲ እዚህ ጋር ተንበርከኪ፣ ዛሬ ጌታ ዘመንሽን ይቀይራል አሜን እያለ እንባቸው አብዛኛው ሴቶች ዱብ ዱብ እያለ ነው የሚንበረከኩት። በፍርሃት በመንቀጥቀጥ ነው የሚሆኑት። ከዛ በኋላ ላይ መጽሐፍ ቅዱስ ያደርጋል፣ ይይዛታል። እዛው ቀና የለም በጌታ በኢየሱስ እንደዚህ ምናምን በቃ ይሄ ጸሎት የሚባለው ነገር ይሄ ለሰው የሚነገረው ነገር ከውስጣቸው ወጥቶ አያልቅም። እንደዚህ ትሆኛለሽ፣ እንደዚህ ይላል። እውነቴን እኮ ነው የምልህ። እንዲህ ሲል ያኛው ልጅ አንደኛው አጠገቡ ያለው ነብይ ተብየው ቦርሳ ውስጥ ገብቶ ፓስፖርት ያነሳል፣ መታወቂያ ያነሳል። መታወቂያ ከተነሳ ባይዘው በጣም አሪፍ ነው። መታወቂያ ላይ ስም ከናያት አለ፣ የእናት ስም አለ፣ የትውልድ ስፍራ አለ፣ የተወለድክበት ቀን አለ፣ ስልክ ቁጥር አለ፣ የአደጋ ጊዜ ተጠሪ አለ። ይሄን ግን እንዴት አወቅህ አንተ? እንዴት እርግጠኛ ሆንክ? መታወቂያ ላይ እንዳለ አሁን ያልከውን ነገር ለምሳሌ ተንበርከኪ ተብላ እንደ ይሄን አብረን እኮ ነው የምንሰራው እኮ ይሄን እኮ አብረን ነው የምንሰራው። የኔ ቪዲዮ ላይ ተሽውና እንዴ አይንበረከካል። እኔ መጀመሪያ ደነገጥኩኝ። ከዛ በኋላ በቃ እንደዚህ ነው ምናምን አሉ። እሺ ብዬ አያለሁ። ከዛ ፎቶ ቷ ያደርጋል። እሷን አስወጥተው እየሳቀ ጌታኛን ካላከበረ ማንን ያከብራል ታዲያ እያለ ኢንፎርሜሽኑን ያነባል። ከዛ በኋላ ያነባል። ከዛ ይከፋፈላሉ። አንተ አያቷን ትጠራለህ፣ አንተ አባቷን እንደዚህ ምናምን ይከፋፈላሉ። መከፋፈል እንደዚህ ሌላው ይመጣል። ስም በመያዝ አንደኛ አይረሱም። መቼም ቢሆን ስም አይረሱም መቼም። ከዛ በኋላ ሌላው ሰው ይገባል። የሆነ ከውጭ ነው የመጣሁት በቃ ነብዩን ሳላገኝ አልሄድም ምናምን የሚል ሰው ካለ ናግባ ወዲያው አስገብተው ይዘሉና ዛሬማ ሳትካፈል እንዳትደረ ምናምን ይሉታል። ከዛ እሺ ከዛ በኋላ እንዲጸለይ የምትፈልገውን ነገር ያዝ ይባላል። ነቢያቶች የሚባሉ ቸርች አስተውላችኋል? ግን ፎቶ የሆነ ነገር ምናምን ዶክመንት ከዘይት ጋር ምናምን አድርገው እስቲ ዶክመንቶቻቸውን ወደ ላይ ከፍ አድርጉ ሲባል እሱ ነው ከፍ የሚያደርጉት። አሁን ያቺ ነገር ሲጸለይ የት ነው የምትቀመጠው? ተንበርከኩ ሲባሉ ኬፋ የት ነው የሚቀመጥ? በቃ ወንበር ላይ ነው አይደለ? አንደኛው አስጎንብሷል። እንደውም የሚያይ ከመሰላቸው እንደውም አይኑ ላይ ዘይት ያደርጋሉ። አውቀው እንደ ጸሎት አስመስለው አይኑ ላይ ዘይት አድርገው ድፍን አድርገው አይኑ ላይ ያንን ያነሳሉ። በአይኔ ያየሁትን ነው የምነግርሽ። በአይኔ ዘይት ለጸሎት ሳይሆን እንዳያይ ለመከላከያ አይኑ ውስጥ አምጥቶ ድፍት ያደርግበታል በእጁ። ያ የተቀባይ መስሎት ይዘላል፣ አሜን ይላል አንበርክኮ። ከዛ ቶሎ አንሳይል ያነሳል ወደዚህ። ገስታውስ ሲገቡ ለጸሎት ኑ ይባላል። ለጸሎት ኑ ተብሎ እዛው ገስታውስ ውስጥ አዳራሽ ተሰርቷል። እዛ አዳራሽ ሲመጡ አዳራሽ ውስጥ ምንም ነገር ይዛችሁ ሳትመጡ ስልካችሁን ምንም ድምጽ አያስፈልግም፣ ሙና ጸልዩ፣ ነብይ ሊመጣ ነው ይባላል። ነብይ በቃ እንደ ትልቅ ነገር ተደርጎ ማለት ነው። ከዛ ሁሉ ነገር ጥለው ይመጣሉ አይደል? እዛ ገብቶ ቶሎ ብሎ ከቦርሳ ቷ ያደርጋሉ። እንደዚሁ ባይኔ አብረን ነው ታዲያ። በግልጽ ቋንቋም እየተሰራ ያለውን ይህንን የመጋረጃ ጀርባ ድርሰት እንዲህ ብሎ ይገልጸዋል። እየተናገርኩ ነው እንግዲህ በግልጽ ማለት ነው። this is drama ፊልም። ለምሳሌ ፊልም ሲቀረጽ ስክሪፕት ተጽፎ ተተውኖ ተቀናብሮ እንደሚቀርብ ልክ እንደዛ ይሄ ቲያትር አለ አይደል? የመድረክ ላይ ትወና ነው የሚደረገው። አብረን ያደረግነው ከነሱ ጋር ከስቴጅ በስተጀርባ ነው ትወናው የሚያልቀው። እዛው ፐርፎርም ነው የምታረገው። ገብቷል አይደል? እንደዚህ አይነት ነገር እንግዲህ ቅድም የአየር ስብሰባው የሚባለው ነገር የሁለታችሁንም ልብ ነክቶታል። እኔ በሰዓቱ ምን ፊል እንዳረኩ ደግሞ ብታውቁ በጣም ነው የሚገርመው። በቃ ምን ውስጥ እንደገባው በቃ ገብቷል አይደል? ሲኦል ራሱ እንደዚህ አይነት ኃጢአት ያለ አይመስለኝም። እንደሰማችሁት ነው እንግዲህ በራሳቸው አንደበት ራሳቸው ሲመሰክሩ አንዳንድ ጊዜ መንፈስ ቅዱስ ክፉ ሰዎችን ምላሳቸውን ጸፍቶ መልካም ነገር ያናግራቸዋል ይላልና የራሳቸውን ገበላ በራሳቸው አንደበት ነው። ይሄንንም ሰምቶ ማያምን አለ። ምንም ማድረግ አንችልም እኛ እንግዲህ እንደዚህ ናችሁ ነው። የማያዋጣ መንገድ፣ የማይጠቅም መንገድ፣ የዝርፊያ መንገድ፣ የማጭበርበር መንገድ፣ የድራማ መንገድ፣ የትውና መንገድ፣ ስክሪፕትን ሸምድዶ በመግባት የሚተወን የህይወት መንገድ የለም ነው። የፕሮቴስታንቱን ዓለም ጉዞ በምን አይነት መልኩ እንደሆነ ራሱ ነው እንግዲህ ሲናገር የሰማችሁት። ራሳችን ፈጥረን አይደለም ነው። አልፎ ተርፎ ግን ደግሞ እቺን ቅድስት ቤተክርስቲያናችንን ራሳችሁን እንደበቃችሁ አድርጋችሁ እጃችሁን ወደኛ ተጠቁማላችሁ። እዛው በቤታችሁ እንደፈለጋችሁ ሞት እንችላላችሁ።
እኛን ግን አትንኩን። እንደ ሀገር አብሮ ሊያኖረን የሚችለውን ነገር ላይ አንድ ሆነን እንሰራለን። ወደኛ ቤት ግድ ኑ አንላችሁም፣ እኛን ግን አትንኩን ነው። ስለዚህ ከፈለጋችሁ መምጣት ትችላላችሁ፣ ካልፈለጋችሁ ምንም ማድረግ አይቻልም ነው። ህይወት የምርጫ ጉዳይ ስለሆነ ማንም የሚያስገድድን አይደለምና ግን እውነታውን ወቁት ነው። ወደዛ ቤት ለመሄድ ያኮበኮባችሁ ያላችሁ ካላችሁ እውነታው ይሄ ነው። ይሄን ሰምቶ ማስተዋል ያልቻለ ምንም ማድረግ አንችልም። በቃ ይሄ ነው እውነቱ። ይሄ ነው ያለ መልእክት። እንግዲህ መጀመሪያ ላይም ሲናገር የነበረውን ፓስተር ሰምታችኋል አይደል? ለወንድማችን ምላሽ ሰጠው። ህይወታቸው ይሄ ነው። ግን እነሱ ምን ብለው ህዝቡ እንደሚያስተምሩት አስተውሉ። ኢትዮጵያ ውስጥ በነገራችን ላይ በጣም ብዙ ችግር አለ። ተከታይ ማፍራት በጣም ቀላል የሆነበት አገር ቢኖር አፍሪካ ኢትዮጵያ። በቃ ማንም መጥቶ እኔ እንደዚህ ነኝ ካለ ተከታይ ችግር የለም። በነገራችን ላይ ለምን ብሎ የሚጠይቅ የለም፣ እንዴት ብሎ የሚጠይቅ የለም። ዝም ብሎ በስሜታዊነት ተነስቶ መጠየቅ መከተል ብቻ ማለት ነው። እንደ አይነት አካሄድ ልክ አይደለምና እናስተውል፣ እውነተኛውን ነገር እንከተል ለማለት ነው። ይሄን ያለ መልእክት። ሌሎች ሐሳቦች እንደዚህ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ለድምጽ ጥራት፣ ለቪዲዮ ቀረጻ ጥራት እንግዲህ ችግር ካለ በዚሁ አጋጣሚ ይቅርታ እየጠየቅኩኝ ድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እየተመኘሁኝ ይቆየን ማለት ወዳለሁ።